ለምንዛሬ በጣም አስደሳች ነገር አለ። በጣም ጨምሯል። እንግዲህ ምንዛሬ እንደምታውቁት ዱባይ እስከ 50 ብር ገብቶ ያውቃል ማለት ነውና በጣም ደስ ይላል። አያችሁ በ1000 ብር የምትሰሩ በ1000 ድህራም ወይም ሪያል የምትሰሩ ወደ በወር 50 ሺህ ነው የምትሰሩት በቀላሉ ማለት ነው። እስከ 1002 ጠፍታችሁ የምትሰሩ ደግሞ ሳውዲ አረቢያ ላይ 2000 ሪያል 2005 ሪያል 3000 ዱባይ ደግሞ 1700 1800 2000 2005 የምትሰሩ አላችሁ። አያችሁ 2000 የምትሰሩ ሴቶች 100 ሺህ ብር ነው ደሞዛችሁ ማለት ነው። ግን ለኔ እንትን ምንዛሬ ቢጨምርም ባይጨምርም ለውጥ የለውም እንደኔ ማለት ነው። ግን ደስ ይላችኋል። በቃ የሆነ ሞራን ይኖራችኋል፣ የስራ ፍላጎትም ይኖራችኋል። ግን በዚህ አጋጣሚ አንድ እንዳትሸወዱ የምፈልገው ነገር አለ ማለት ነው። ብዙዎቻችሁ ምንዛሬ ሲጨምር ምንዛሬ በጣም ጨምሯል ብሬ መላክ ማስቀመጥ አለብኝ ብላችሁ ኢትዮጵያ ነው የምትልኩት። እንደዛ ታድርጉ። ምንም አይነት ቢጨምርም ቢቀንስም ለውጥ የለውም። ምክንያቱም አሁን ለምሳሌ አሁን ላይ በወር 100 ሺህ ብር ብትሰሪ ነገ ኢትዮጵያ ሄደሽ የሆነ ነገር ላድርግ ብትይ 250 ካሬ ሜትር መሬት ግቢ ካለሽ ልጠር ብትይ ከ100 ሺህ ብር በላይ ነው የሚጨርሰው። ምክንያቱም አንድ ቆርቆሮ ወደ 1000 ብር ወይም 800 ብር ገብቷል። 800 ብር ገብቷል፣ ግን 1000 ሊገባ ይችላል። ገባችሁ አይደለ? ምንም ለውጥ የለውም። እንደዚህ ብላችሁ ግን እንዳትበሉ። ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። እኔ ቪዲዮ መስራት ካልሰለቸኝ እናንተ ደግሞ ላይክ ማድረግ አይሰለቻችሁም ብዬ አስባለሁ። ከይቅርታ ጋር ይሄ ነገር በጣም ደጋግሜ ማድረግ ሁሌም ደጋግመዋለሁ ነው የምላችሁ። ብዙ ጊዜ እየመጡ ቲክታክ ላይ ብር በአሪፍ ምንዛሬ ልክልሻለሁ፣ ብር መላክ የምትፈልጉ በታማኝነት እንልካለን ብለው ፕሮፋይላቸው ስር ቁጥራቸውን ያስቀምጣሉ። በጣም በርካታ በህይወታችሁ ታማኝ ነኝ ምናምን ነኝ ብለው የሚመጡ ሰዎችም ይመጣሉ። በዚህ ሰዓት ማለት ነው ምንዛሬ እኮ እኔ ጋር ጨምሯል ምናምን ይሏቸዋል። ብር እንኳን እናንተ ኢትዮጵያ ግዴታ ወይም የራሳችሁ አካውንት ኖሯችሁ ወደ ኢትዮጵያ ብር ስትልኩ በምታውቁት ሰው ምንዛሬ ለምሳሌ ያ ሰውዬ ያ በቲክቶክ ያገኛችሁ ሰውዬ መጥቶ በ50 ብር እልክልሻለሁ ከሚልሽ በምታቂው በዛ በታማኙ ደንበኛሽ 45 ብር ብትልኪ እንደኔ በጣም ትልቅ ነገር ነው። በዚህ ጊዜ በጣም ብዙ እህቶቻችን እየተበሉ ነው። እኔ ጋር እኮ ምንዛሬ ይሄ ነው ይልሻል። ዋው ይሄ የ5 ብር ጭማሪ ማን ይሰጠኛል ምናምን ብለሽ 100% ብርሽን ታጫለሽ ማለት ነው። በዚህ ምክንያት በርካታ እህቶቻችን ብራቸውን አጥተዋል። ቲክቶክ ላይ ምናምን የምታገኟቸውን ኮሜንት ላይ እኮ ደግሞ እንደዚህ እኮ ቪዲዮ ሰርተው እኮ ራሳቸውን ግልጽ አድርገው እኮ ብር ልካለው ቢሉ ጥሩ ነው። ነገ ለመክሰስም ይመቻል። ምክንያቱም ይሄ ሰው ታዋቂ ነው። ለምሳሌ እኔ ታዋቂ ነኝ አይደል? እዚህ ዩቲዩብ ላይም ታቆኛላችሁ። ቲክታክ ላይ 130 ሺህ ፎሎወርስ አለኝ። እዛ ላይ ለምሳሌ እኔ ብር መላክ የምትፈልጉ ኢትዮጵያውያን ብር ልካለሁኝ በታማኝነት ብላችሁ ብትልኩ ችግር የለውም። ምክንያቱም እኔ እታወቃለሁ። ለምሳሌ የአንድ ሴት 5000 ሪያል ይዤ ብጠፋ ሙሉ ወጥታ ተከሰኛለች። ብሬ ሰርቃለች እንደዚህ ብላ ከዚህ በፊት አስተዋውቃ ነበረ ብለሽ ሚዲያው ላይ ፖስት ብታደርግኝ ማንም በእኔ ድጋሚ ብር አይልክም። አያችሁ። እኔ ደግሞ የሆነች ሴት 5000 ብር ወይም 10000 ሰርቄ እድሜ ልክ ቢዝነሴን ማጣት አልፈልግም። አንዳንድ ሰዎች ባይዘው ትክክለኛ ቢዝነስ የሚሰሩ ሰዎች ባይዘው አይሰርቁም። በጣም ታማኝ ናቸው። ለምን እናንተ ላይ ከሚሰርቁት ይልቅ በሐቅ በሐላል ቢዝነሳቸውን በጣም ብዙ ከስተምር እያገኙ 1 ብር ቢያገኙ ይሻላቸዋል። አይሻልም? እድሜ ልካቸው ትዳራቸውን ያኖሩበታል፣ ልጆቻቸውን ያሰድጉበታል፣ ልጆቻቸውን ያስተምሩበታል። ልጆቻቸውን በጥቅሉ ቤታቸውን ህይወታቸውን እስከ ሞተለታቸው ታማኝና ጎበዝ ጠንካራ ቢዝነስ ሰሪ ከሆኑ እናንተን በታማኝነት የሚያገለግሉ ከሆነ በጣም ተጠቃሚ ናቸው ማለት ነው። አያችሁ። አሁን ድንገት እዚህ ቲክቶክ ላይ ኮምተው አሁን ብዙ እህቶች ቲክታክ ላይ መጥፋት የምትፈልጉ ከኮንትራት ቤት ማስጠፋት እንችላለን ይሏችኋል፣ ያስጠፏችኋል። የእናንተ ስቃይ የሚጀምረው መኪናቸው ውስጥ ነው። 10,000 ሪያል 10,000 ድርሃም ካላመጣሽ አንለቅሽም ብለው ሲፈልጉ ደፍረው ምን ብለው አስደፍረው ሲፈልጉ ለአረብ ለመሽሪት ሽጠዋችሁ ከዛ በኋላ እናንተ ህይወታችሁ ይበላሻል። ህይወታችሁ ታጡታላችሁ ማለት ነው። ምንም ቢሆን ለመጥፋት እንኳን ብታስቡ የምታውቋቸው ሰዎች ከዚህ በፊት አስጠፍተው በስነ ስርዓት ስራ ያስገቡ ሰዎች ጠንካራ መሆኑም ተገቢ ነው። ኦኬ። መጥፋት ያለባችሁ በእንደዛ አይነት ነገር ነው እንጂ ዘው ብለሽ አሁን ኢትዮጵያ ላይ ያሉት ባንዳዎች፣ ሌቦች፣ ገዳዮች ወላሂ ዱባይና ሳውዲ መጥተዋል።
በጣም አስፈሪ ነው። አላያችሁም? ከዚህ በፊት የሆነች ኢትዮጵያዊት አስጠፍታት ለሱዳን አስጠፍታ ኢጃዛ ቤት ሰብስባ ለሱዳን ነው የምትሸጣቸው። ይሄ ነገር እንዳለ መርሳት የለባችሁም። ለእህቶቻችሁ ነገሩ ማለት ነው። ኦኬ። በመቀጠል ብራችሁን በእንደዚያ አይነት መልኩ እንዳትልኩ፣ ትበላላችሁ። ሌላ ደግሞ ብራችሁ እንትን ስለጨመረ ብቻ ምንዛሬ ስለጨመረ ብቻ ኢትዮጵያ አትላኩ። ለምን ኢትዮጵያ ስትልኩት ሁሉም እኔ አሁን ብር ኢትዮጵያ ልኬ ይሄ ብር ይቀመጥልኝ ባልኩ ቁጥር ሁሌም የሆነ ቀዳዳ ይመጣል። ብር አለ እዛ ጋር ብር እያዩ ስለሆነ አያስችላቸውም። ይሄ ልግዛ፣ ይሄ አምሮኛል፣ ይሄ የለኝም ይሏቸዋል ማለት ነው። ግን እዚህ ብርሽን ሪያልሽን ቁጥር አድርገሽ ስትይዢ ለአንቺ ነው የሚቀመጠው። የሆነ ነገር እንኳን መግዛት ብትፈልጉ መሬት መግዛት ፈልጋለሁ ብትይ ለአባትሽ መጀመሪያ ብሩን አትላኪለት። መሬቱን ፈልጎ አፈላልጎ እውነት መሆኑን አረጋግጠሽ ምን ብለሽ ነው ከዛ ሁሉም ነገር ከጨረሱ በኋላ ነው ብሩን ሴንድ የምታደርጉ ማለት ነው። ይህንን ነገር ግዴታ ማሰብ መቻል አለባችሁ። ሁሉንም ብር አይላክም ኢትዮጵያ። እዚህ ሀገር ይጠፋብ። ምንድን ነው የሚጠፋብሽ እንዴ? የሻንጣ ቁልፍ ሊኖራችሁ ይገባል። ሻንጣችሁ ቁልፍ ካለው አረቦች መቼስ ሻንጣ አይከፍቱም፣ አይሰርቁም። አሉ የሚሰርቁ፣ እሱ በሌላ ቪዲዮ መጣበታለሁ እንዴት እንደሚሰርቋችሁ ማለት ማን እንደሚሰርቃቸው አረብ ቤት ብር። ግን በጣም ኦሪጂናል የሆነ ሻንጣ ላይ በኮድ የሚቆለፍ ሻንጣ አለ። ኮዱን ተውት፣ ብዙዎቻችሁ ስለማታገኙ በእንትን የሚቆለፍ በጋን የሚቆለፍ 5 ብር ነው። ጋን ገዝታሽ ብርሽን አስቀምጪ። ስትወጪ ስልክሽን ብርሽን ቦርሳ ይኖርሽ። ስትወጪ የትም ከመዳም ጋርም ስትሄዱ የትም ስትሄዱ ትንሽዬ ቦርሳ እንደዚህ የምታንጠለጥያል ይኖርሽ፣ ይዘሽ ትሄጃለሽ። ለምን ህገ ወጥ የሆናችሁ ብትያዙ ምን ብትሉ በጣም ከባድ ስለሆነ ማለት ነው። ብራችሁን አስቀምጡ። ወላሂ ብር አከሌ ጋር አስቀምጫለሁ ከምትሉ ራሴ ጋር ብር አለኝ ማለቱ ይበልጣል። አውቃለሁ ወይ ጠፋብኛል ብላችሁ ሊሆን ይችላል፣ ወይም ደግሞ በቃ ይቀመጥልኝ አምናችሁ ሊሆን ይችላል። በአሁኑ ሰዓት የሚታመን ሰው የለም። አትፎገሩ ማለት ነው። በዚህ አጋጣሚ ብር መላክ የምትፈልጉ አውሩ፣ ኮሜንት ላይ አውሩኝ። እኔ ቁጥር እሰጣችኋለሁ በኮሜንት ላይ ማለት ነው። ችግር የለብኝም። እኔ በታማኝነት ልክላችኋለሁ። እና ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ብዙዎቻችሁ በጣም ማወራው ነገር አለ፣ ግን ሰዓቱ አይበቃኝም። ይሄ ሰዓት ራሱ ከስራዬ ከምኔ ሰርቅ አያችሁ፣ በጣም ብዙ ስራ አለብኝ። አያችሁ ዛሬ አሁን ይሄንን እያጸዳሁ ነው። ምግብ አልሰራም፣ እንትን አጸዳለሁኝ፣ ዱላቦችን አጸዳለሁኝ። እና በዚህ ታይም ነው ለእናንተ ሰርቄ ለእናንተ የምሰጣችሁ ጊዜን። ባይዘወይ ጊዜ ብር ከምሰጣችሁ ጊዜ እንደ ቀልድ እንዳትቆጥሩት። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም እወዳችኋለሁ፣ አከብራችኋለሁ።